አያሌው ለጥቅ ወልደ ኢየሱስ ነው ስምክ? አያሌው ለጥቅ ወልደ ኢየሱስ። አዎ ትክክል ነሽ ሀቢቢ። ወንድምየውን እየጠበኩት ነበረ። ወንድሟ እዛው ነው ያለው። አይፎክሩ እዛው ነው ያለው። አይፎክሩ እኔ ጋር አይደለም። አሁን እዛ ሌላ ቦታ ነው ያለው። አይፎክሩ ይግባና አዲስ አበባ ነው ያለው፣ ግን እኔ ጋር አይደለም፣ አጠገቤ አይደለም። እሺ ይግባና የምጠይቀው ጥያቄ አለ። እሱ ቅድም አይፎክሩ ልደውልለት? አዎ ግባ በለው። ኔትወርክ ልደውልለት? አዎ ደውልለትና ግባ በለው። እሺ አብዬ እሺ ይኸውና አየሁትኝ። አያሌው በሚለው አካውንት መጣ ገብቷል። በቃ ሄሎ ግባ ግባ እያለች ነው። ሀቢ ግባ እያለች ነው። ግባ እሺ ቅድም ማለት ነው የመጀመሪያውን ቮይስ ሳሰማክ ያለ ጥርጥር ራሷ ናት ብለክ ነበር አይደል? ኔትወርክ ኔትወርክ የለውም እሱ ደግሞ ግራ ይገባኝ። ቪዲዮ ያጥፋ ወይ አይደል? ቪዲዮ ነው ኔትወርኩን የበላበት ወይ ጠንካራ ኔትወርክ ስለሌለው። አቡዬ አንዴ ልንገርሽ አንዴ። እሺ እንዴ እዛ ካልገባች ማለት ነው ኤደን ሳውዲ ካልገባች እንዴት ነው ሱፐር ማርኬቱን ለቤት ልታሳያት የቻለችው? የታል ያሳየችበት? ማስረጃ የለኝም ግን እርግጠኛ ሆና ነግራኛለች ቤቲ እኮ ያለ ማስረጃ እኮ ችግሩ ምን ልቀሽ አሳይታታለች። እስቲ የላከችላት ስልኳ ላይ ቪዲዮ ወደ አንቺ ፎርዋርድ ያደረገችው ቢኖር ምናምን ገባሽ? በንግግር ነው ኤደን በአፏ የነገረቻት ነው። መታ ቤቲ ላንቺ የነገረችሽ ገብቶሻል? የተያዙ ቀን የተይዘናል ብላ የላከችልኝ ቀን እሑድ ዕለት ማለት ነው። የዛኔ ምን አለችኝ? እንዴት ትሄጃለሽ? ሱፐር ማርኬት ነው የምሰራው፣ እንደዛ ነው የምትሰሪ፣ ቋንቋ ስለምትችይ እንደዛ ነው የምትሰሪ ብላ ቪዲዮ ኮል አሳይታኛለች ብላ ምላለኛለች። ቤቲ ደግሞ ለኔ ምንም ቢሆን ለኔ አትዋሸኝም፣ ለማንም ማለት ነው ግዳት እንጂ አንተን አትልም። ኤደን ዋሽታትስ ቢሆን ልታሳያት አትችልም። ለምን ደላላ ሆና ከውጪ ወጣ። ቅድም አንቺ ራስሽ ጠረፍ ላይ ነው የሚኖሩት አላልሽም እንዴ ደላሎች? እኔ አንቺ ሳትሆኚ አንቺ ላይ ገባች ትዝታ። ኢቭን የምታስበው ጠረፍ ላይ እንደሚኖሩ በረሃ ላይ እንደሚኖሩ እኔ ነኝ። ከተማ በባህርም ቢሄዱ ከተማ ገብተው መዳም ቤት ነው የሚሰሩት ብዬ ነግሬያታለሁ። እና እኔ ራሴን ብያታለሁ ለቤቲ፣ እኔም ለቤቲ ብያታለሁ ሱፐር ማርኬት አንቺ ልትሰሪ አትችይም ብያታለሁ። ካልገባች እንዴት ነው ከተማውን ልታሳያት የምችለው? እኔ ብያታለሁ እንዲህ ስላልሻት ልትገቢ አትችይም፣ ብትሄጂም ህገወጥ ሆነሽ ሱፐርማርኬት ልትሰሪ አትችይም ስትያት አንቺ እንድታምኛት ሱፐርማርኬቱን አሳይታኛለች ብላሽ ሊሆን ይችላል እንጂ ማስረጃ ያለ ማስረጃ በቮይስ በቴክስት የተለያዩ ማስረጃዎችን አይተን እንጂ ብላኛለች በሚል ነገር እኛ ሰውን መተቸት አንችልም። ብላኛለች የሚል ነገር ገባሽ? እውነቱ እንዲወጣ አሁን እኛ እውነቱ እንዲወጣ ነው የምንፈልገው፣ ሀቁ እንዲወጣ ነው የምንፈልገው። ትክክለኛ በስልክ እኔን ያወራችኝ ሴት ቅድም እሷ ራሷ ኤደን ናት አይደለችም የሚለውን ማወቅ እንፈልጋለን።
በኤደን እኮ አንድ አይነት እኮ ነው። ተመሳሳይ ሙሉን ተመሳሳይ ነው። እኔ ወይ አንቺ አይደለም የምንፈርደው፣ ህዝቡ ይፍረድ። ሁለቱንም ልክፈተው አሁን። ሁላችሁም ዝም በሉና እነዚህ ሁለት ቮይሶች አንድ ሰው ናቸው ወይ የሚለው ህዝቡ ይፍረድ። አንዴ ልክፈተው። አንዴ ለወንድምየው ጥያቄ አለኝ። ቅድም ያለምንም ጥርጥር ይሄ ቮይስ የእህቴ ነው ብለሃል አይደል? አዎ ብያለሁኝ። ምክንያቱም መጀመሪያ እንደሰማሁት ነው ሀቡ እኮ መጀመሪያ እንደሰማኸው አዎ መጀመሪያ እንደሰማሁት ነው። እኔም ያለንበት ሁኔታ ያው ቤተሰቦችም እንደነገሩሽ ነውና ለሷ ለመድረስ ነው ድምጿን ተሰማው። የመጀመሪያ ድምጿን ተሰማው ነው። ከዛ ወዲያ ያለውን ባለማገናዘብ ነው አዎ ያልኩሽ። አሁን እርግጠኛ ነህ አይደለትም? አሁን ደጋግሜ ወይሷንም እንደሱ ጋር ሲያዳምጡ እየሰማሁት ነበር። በደንብ እየሰማሁት ነበር። ምንም የሚገናኘው ነገር የለም። ቤተሰቦችም እንዳሉት እንደዛው ነው። በቃ ሀቡይ አሁን ነው ረጋ ብዬ ሰከን ብዬ ያዳምኩት። መጀመሪያ በችኮላም በድንጋጤም መጀመሪያ ተሰማው። አዎ መጀመሪያ ድምጿ እሷ ነው። ኔክስት ላይ ግን እሷ ድምጽ አልነበረም። በዛ መልኩ ነው የተረዳሁት። እሺ እኔ አሁን እስኪ ህዝቡ ይስማና እነዚህ ሁለት ድምጾች አንድ ሰው ናቸው አይደለም የሚለውን ኔትወርክ ነው ሪጀክት ነው። ኦኬ እሺ ኔትወርክ ነው። ጥሩ ደጋግሜ እየሞከርኩልሽ ሪጀክትድ ሲለኝ እኔ ደግሞ ምን ሆኖ ነው ብዬ ነበር። እሺ እና ምንድን ነበር እየጠበቅንሽ ነው እኮ ቲክቶክ ላይ በኢሞ ብቻ ነው ማውራት የምችለው። እሺ ቆይ እኔ ግራ የገባኝ ነገር ለምን ቲክቶኳን ስልክላት ቆይቷል ቲክቶክ መጠቀም ከተውኩኝ አለች ስትለኝ ላስት ፖስትሽ 2 ወር ነው ስላት እኮ ላይክ ለሷ መቆየት ነው። ይሄንን ያለችው ያቺ ሴት የኤደንን ሆና እየተጠቀመችባት ነው። ከደላላዎቹ አንዷ ትሆናለች። ግራኩ ነካ። እሺ ያለ ጥርጥር የሷ ነው ያልከውን ድምጽ መጀመሪያ ላስቀድመው። አንተ ቆይ ቀርታ ስፒከሩን ኮኔክት ላድርገው። ለምን በስልኬ በደንብ እየተሰማችሁ አይደለም? እና ሀቡ 1.5 ላይ ነው እየፈጠነ ነው ድምጿ። እሺ አዎ ነው ትክክል። ቀስ አደርገዋለሁ። ይቅርታ እሲውን አቤት ኤደን ነሽ? እንዴት ነሽ? ሰላም ነሽ አይደል? እኔ የምልሽ ቤቲ የምትባል ልጅ የመጣች ነበረ መሰለኝ ባንቺ በኩል። አዎ እኔ እቀበልሻለሁ ብዬ ቃል ገብቼላት ነበረና አልቻለችም። ጅቡቲ ላይ ሙቀቱ ምናምን አልቻለችም መሰለኝ። ከእሷ ጋር የመጣችው ልጅ ትናንትና ስትል አብረው ናቸው ብዬ ነበር የጠበኩት። ከዛ አረፈችብን ምናምን አሉ። ማለት ያረፈችው የት ነው? ምን በምን ሁኔታ? ማለት ጅቡቲ ላይ ማለት አሁን እነሱ ብር ምናምን ተልኮ ነበረ ወደ ኢትዮጵያም ወደዚህም መምጣት አይችልም አስክሬኑ። ከዛ እዛው በቃ ቀበርናት በስነ ስርዓት አለች። አብራት የመጣች ልጅ ጅቡቲ? አዎ ጅቡቲ ድንበር ላይ ያን ወደ ባህር ምናምንም ውስጥም አይደለም ሳትሻገር ነው እዛው እንትን ያለችው ማለት ነው። ድንበር ላይ አዎ ሳትሻገር ብር ምናምን ተልኮ ነበረ። በቃ ወደዛ መመለስ አይችልም ስልክ ምንም ስለማይሰራ ጅቡቲ። ኦኬ እዛ ይሄኛውን ደግሞ ከፍቷል። ሪጀክት ነው። አዎ ኔትወርክ ነው። ኦኬ እሺ ኔትወርክ ነው። ጥሩ ደጋግሜ እየሞከርኩልሽ ሪጀክትድ ሲለኝ እኔ ደግሞ ምን ሆኖ ነው ብዬ ነበር። እሺ እና ምንድን ነበር እየጠበቅንሽ ነው እኮ ቲክቶክ ላይ በኢሞ ብቻ ነው ማውራት የምችለው። በኢሞ ብቻ ነው ማውራት የምችለው። ጥሩ እሺ ለኤምባሲ እናመለክትና ኤምባሲ በአካል ቀርበሽ ስለ ቤተልሔም ነፍስ ቃል መስጠት አለብሽ።
ችግር የለውም። እሺ ቤተልሔምን አንቺ ነሽ አይደለ ነይ ብለሽ አሳምነሽ እንድትመጣ መንገድ እንድትጀምር ያደረግሻት? አይ ራሷ ናት። እሺ እቀበልሻለሁ ብዬ ነው ቃል ገባሁላት እና ጓደኞቿ ናቸው የኔ እናት። እኔ ደግሞ እንደዚህ መሞቷን ለቤተሰብ ማስተላለፍ ጥፋት ከሆነ አይዶንኬር አላውቅም። ዝም እኮ ማለት ነበር፣ ግን ደግሞ ጓደኛዬ ስለሆነች እንዴት እንደዚህ ማለት አይ ዶንት ኬር ማለት ስለ ጓደኛሽ ነፍስ ጥሩ ሆኖ ታገኛለሽ አንቺ። ለምን እኔ ማስተላለፍ የሰው ነፍስ እኮ ነው። አንቺም እኮ ሰው ነሽ፣ ነገ ትሞቻለሽ እኮ። ታዲያ እንዴት እንደዚህ በቀላሉ አየሽው? ማለት በስርዓት ተቀበለች ብለሽ የላክሽውን ራሱ ፎቶ እንዲህ ነው በስርዓት መቀበል? የሰው ልጅ እንዲህ ነው በስርዓት ሲቀበል? አንደኛ የሰው ነፍስ ጠፍቶ እነሱ ለቤተሰብ ሳያስፈቅዱ ራሱ ማን የመቅበር ፍቃድ ሰጣቸው? እንዴት ይቀብራሉ? አትችይም ዝም ማለት፣ ትጠይቂያለሽ በህግ። ለምን ስልኳ ተፈትሾ ይገኛል። ለመጨረሻ ጊዜ ያወራችሁ አንቺ እንደሆነ አንቺ መክረሻት፣ አንቺ ዘክረሻት እንደተነሳች እኮ ሁሉ ነገር ያወራችሁት ኮንቨርሴሽን ስልኳ ላይ፣ ስልኳን ከቴሌ ያስወጥቶ እኮ ቤተሰብ ያወራችሁት ሁሉ መውጣት ይችላል። ምንም ዝም ማለት እንዴት ዝም ማለት ይችላሉ ብለሽ ታስቢያለሽ? አንቺ ሳምነሻት ከሀገር ወጣች። ሰውን በህገወጥ መንገድ በህገወጥ ዝውውር እንደሚያስጠይቅሽ ሳታውቂ፣ በህገ ወጥ የሰዎች ዝውውርስ እንደሚያስጠይቅሽ አታውቂ? አሉ እሷ ናት። አንድ ድምፅ ነው አይደለም? ሁለቱ ድምፆች አንድ ሰው ናቸው አይደሉም? በመጀመሪያ ኤደን ናት አይደለችም? አይደለም ጠያቂው። የአንድ ሰው ድምፅ ነው አይደለም? ሁለቱ ቮይሶች አንድ ነው። በጣም ግራ የሚያጋባ ነገር። እሺ አንድ ነው። የሆነ ልጅ